ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ እያደረስኩኝ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች አልፋለሁ። በሱሉልታ በግብር ስወራ ወንጀል የተከሰሱ 5 ግለሰቦች በእስራትም ተቀጡ። በሱሉልታ ክፍለ ከተማ አስተዳደር በግብር ስወራ ወንጀል የተከሰሱ 5 ግለሰቦች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤትም ገልጿል። የጽሕፈት ቤቱ የኢኮኖሚ ነክ ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር አቃቤ ሕግ በላይ ቶልቻ ለብስራት ሬዲዮ እንደገለጹት ከሆነ አንደኛ ተከሳሽ የሱሉልታ ክፍለ ከተማ የገቢዎች ጽሕፈት ቤት ባለሙያ የነበረው ተክሌ ተስፋ፣ ሁለተኛ ደግሞ በሸቀጣሸቀጥ ንግድ ስራ ላይ የተሰማራው ተስፋዬ በቃና ናቸው። ሶስተኛ ተከሳሽ የስጋ ቤት ንግድ ላይ የተሰማራው ዘሪሁን ብርሻው፣ አራተኛ ጌት ኢንተርናሽናል የአሽከርካሪዎች ማሰልጠኛ ተቋምና አምስተኛ የዚሁ ተቋም ስራ አስኪያጅ ተሰማ አበበ ናቸው። የሸገር ከተማ አቃቤ ሕግ ጽሕፈት ቤት የኢኮኖሚ ጉዳዮች ዳይሬክቶሬት አቃቤ ሕግ በተከሳሾች ላይ የተሳትፎ ደረጃቸውን ጠቅሶ ሐሰተኛ ሰነድ መገልገል እንዲሁም የታክስና የግብር አስተዳደር ሕግን መተላለፍ ክስ አቅርቧል። አንደኛ ተከሳሽ በመመሳጠር የ2 ዓመት ዓመታዊ ግብር ባልገበሩበት ሁኔታ ላይ ግብር እንደገበሩ አስመስሎ ሐሰተኛ ማረጋገጫና ሐሰተኛ ደረሰኝ አዘጋጅቶ መስጠቱ በክሱም ተጠቅሷል። በተጨማሪም በመኖሪያ ቤቱ ላይ በተደረገ ብርበራ ሐሰተኛ የገቢዎች ጽሕፈት ቤት ማህተምና ሰነዶች መገኘታቸው በክሱ ላይ ተመላክቷል። በዚህም መሰረት ቀሪ ተከሳሾች ያገኙትን ሐሰተኛ የግብር ማረጋገጫና የቫት ደረሰኝ በመጠቀም በተለያዩ መጠኖች ከሸማቾች የሰበሰቡትን በመሰወር ተሳትፏል። ተከሳሾቹ በዚሁ መልኩ የቀረበባቸውን ክስ ክደው መከራከራቸውን ተከትሎ አቃቤ ሕግ የሰነድና የሰው ማስረጃ አቅርቧል። ፍርድ ቤቱ አቃቤ ሕግ ያቀረበውን ማስረጃ መርምሮ ተከሳሾቹ እንዲከላከሉ ብይን የሰጠ ቢሆንም ተከሳሾች የአቃቤ ሕግ ማስረጃን መከላከል ባለመቻላቸው የጥፋተኝነት ፍርድ ተላልፎባቸዋል። አንደኛ ተከሳሽ በ8 ዓመት ከ4 ወር ጽኑ እስራትና በ4 ሺህ ብር፣ ሁለተኛ ተከሳሽ በ2 ዓመት ከ6 ወር ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ እንዲሁም ሶስተኛ ተከሳሽ በ8 ዓመት ከ4 ወር ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ እንዲቀጣም ተወስኗል። ፍርድ ቤቱ አራተኛ ተከሳሽ ላይ የ500 ሺህ ብር የገንዘብ ቅጣት የወሰነ ሲሆን የተቋሙ ስራ አስኪያጅ የሆነው አምስተኛ ተከሳሽ ደግሞ በ2 ዓመት ከ9 ወራት እስራትና በ10 ሺህ ብር እንዲቀጣ ውሳኔ አስተላልፏል ሲሉ አቃቤ ሕግ በላይ ቶልቻ ጨምረው ለጣቢያችን ተናግሯል ስትል ባልደረባችን ሰብል አበበ ዘግባለች። ኢትዮጵያ የምታወጣውን ከፍተኛ የውጭ ምንዛሪ ያስቀራል የተባለለትን ዘመናዊ የናፍጣ ጄኔሬተር ማምረት መጀመሩን ትራሜክስ ኤነርጂ ገለጸ። ትራሜክስ ኢነርጂ ከዓለም አቀፉ ግዙፍ ተቋም ከሆነው የህንድ ፐርፌክት ጄኔሬተር ጋር በመተባበር የኢንዱስትሪ ልማትን ለማፋጠንና የውጭ ምንዛሬን ለማስቀረት በሀገር ውስጥ ዘመናዊ የናፍጣ ጄኔሬተር የማምረት ስራ መጀመሩን አስታውቋል። ተቋሙ የፐርፌክት ቴክኖሎጂ አሻራን በመጠቀም የከባድ ኢንዱስትሪ የኃይል መሰረተ ልማቶችን መገጣጠም፣ የሀገር ውስጥ ጄኔሬተር ማምረትና ልዩ የኃይል ስርዓቶች ኢንጂነሪንግ ስራን ተግባር ላይ ማዋሉን ለብስራት ሬዲዮ የተናገሩት የትራሜክስ ኤነርጂ መስራችና ስራ አስኪያጅ አቶ መካሻ ተስፋይ ናቸው። ይህም ከሳህራ በታች ላሉ የአየር ንብረት ሁኔታዎች በተለየ ሁኔታ የተነደፉ የሀገር ውስጥ ማኒፋክቸሪንግ መሆኑንም ገልጿል። የጄኔሬተር መገጣጠሚያ ፋብሪካው በሙሉ ኃይሉ ስራ ሲጀምር ከ200 በላይ ለሚሆኑ ሰዎች የስራ ዕድል ይፈጥራል ያሉት አቶ መካሻ ሙሉ በሙሉ ተገጣጥመው ከውጭ የሚገቡ የኢንዱስትሪ እቃዎችን በሀገር ውስጥ በተመረቱ ምርቶች ለመተካት ያስችላልን ብሏል። በተጨማሪም በቴክኒክ ባለሙያዎች መካከል በሜካኒካልና ኤሌክትሪክ ሲስተም ኢንጂነሪንግ ረገድ የላቀ አቅምን ይፈጥራልም ተብሏል። አቶ መካሻ አክሎም የኢንዱስትሪ እቃዎችን በሀገር ውስጥ በማምረት የውጭ ምንዛሬ ክምችት ላይ የሚፈጠረውን ጫና በከፍተኛ ደረጃ ይቀንሳል በማለት ጨምረው ለጣቢያችንም ገልጿል። በአማራ ብሔራዊ ክልል በደብረ ብርሃን ከተማ የተቋቋሙ ትራሜክስ ኤነርጂ በቀጣይ በሀገር ውስጥ የተገጣጠሙ የኃይል ምርቶችን ወደ ምስራቅ አፍሪካ ሀገራት ለመላክ የሚያስችል የረጅም ጊዜ እቅድ እንዳለውም አስታውቋል ስትል ባልደረባችን ትዕግስት ላቀው ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ መረጃዎች የምናልፍ ይሆናል። በቅድሚያም ቻይና በስለላ ወንጀል የተጠረጠሩትን አሜሪካዊ ምሁር በቁጥጥር ስር አዋለችም። የቻይና የውጭ ጉዳይ ሚኒስትር አንድ የአሜሪካ ምሁር የቻይና ብሔራዊ ደህንነትን አደጋ ላይ ይጥላል በሚል የስለላ ክስ መያዙን አረጋግጧል። በሚያንማር ላይ ያተኮረ የጥናት ቡድን ዳይሬክተር የሆኑት ዩሚን ዚን በሰኔ ወር መጀመሪያ ላይ በቁጥጥር ስር መዋላቸውን ምንጮች አስቀድመው ለኒውዮርክ ታይምስ ተናግረዋል። ሚያንማር በምትዋሰነው በቻይና ኩንሚንግ ከተማ በነበሩበት ወቅት ምሁሩ ደብዛቸው ጠፍቷል ተብሏል። ስለ እስሩ ተጨማሪ ዝርዝር አልተሰጠም። በቻይና በብሔራዊ ደህንነት ክስ የአሜሪካ ዜጎችን
ማሰር ያልተለመደ ነው። እስሩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በቤጂንግ ከጥቂት ሳምንታት በፊት ታላቅ አቀባበል ከተደረገላቸው በኋላ የተሰማ ነው። የሚያንማር ፕሬዝዳንት ሚን አንግ ህሌንግ በሚቀጥለው ሳምንት ቤጂንግ ሊጎበኙ በተዘጋጁበት ወቅትም የተፈጸመ እስር ነው። ቤጂንግ እንደ አውሮፓውያኖቹ አቆጣጠር በ2021 በመፈንቅለ መንግስት ስልጣን ከተቆጣጠረው ከሚያንማር ወታደራዊ መንግስት ጋር የቅርብ ግንኙነት እንዳላትም ይታወቃል። እንደ አውሮፓውያኖቹ አቆጣጠር በ1988 በሚያንማር የዲሞክራሲ ንቅናቄ ወቅት የተማሪ አራማጅ እንደነበሩ የሚታወቁት ሚን ዚን ከወታደራዊ መንግስት እስራት ለማምለጥ ወደ ታይላንድም ሸሽቷል። በኋላም ለትምህርት ወደ አሜሪካ ያቀኑ ሲሆን ወደ ሚያንማር በ2010ም ተመልሷል። እንደ ኒውዮርክ ታይምስ ዘገባ በአሁኑ ጊዜ በታይላንድ ቢኖሩም ጊዜያቸውን በአሜሪካና በሚያንማር ያሳልፋሉ። ሚን ዚን በአሁኑ ጊዜ በሚያንማር የስትራቴጂክና የፖሊሲ ጥናት ተቋም ዋና ዳይሬክተር ናቸው። ዶናልድ ትራምፕ ጦርነቱን ለማስቆም ስምምነት ላይ ደርሰናል ቢሉም ኢራን ግን አልተጠናቀቀም አለችም። ፕሬዚዳንት ትራምፕ በድጋሚ ስምምነት በቅርቡ ሊፈረም ነው ቢሉም ኢራን አሁንም ከአሜሪካ ጋር ያለውን ግጭት ለማስቆም የመጨረሻ ውሳኔ ላይ መድረስ አለመቻሉን ገልጻለችም። ትራምፕ ሐሙስ ዕለት አሜሪካ ኢራንን በጣም በከባዱ እንደምትመታ አስታውቆም ነበረም። በኋላ ላይ ግን ተደራዳሪዎች ከኢራን ጋር ትልቅ ስምምነት ስላደረጉ ጥቃቱን እየሰረዘ መሆናቸውን ገልጿል። ለጋዜጠኞች እንደገለጹት በሚቀጥሉት ጥቂት ቀናት ውስጥ የሰነዶች ማጠናቀቂያ ይጠበቃል። እናም በአውሮፓ ውስጥ ምናልባትም የፊርማ ስነ ስርዓት ሊኖር ይችላል ሲሉም ተደምጧል። ነገር ግን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የስምምነቱ ዘገባዎች ግምታዊና ምንም ያልተጠናቀቀ ነገር ብለዋል። ትራምፕ ከዚህ ቀደም ከኢራን ጋር ያደረጉት ስምምነት አንድም ሳይሳካ መቅረቱንም አክለዋል። አሜሪካና እስራኤል በፌብሩዋሪ 28 በኢራን ላይ ሰፊ ጥቃት የከፈቱ ሲሆን ኢራን በባህረ ሰላጤ ውስጥ የሚገኙትን እስራኤልና የአሜሪካ አጋር ሀገራትን በማጥቃትና የሆርሙዝ ባህርን ውጤታማ በሆነ መንገድ በመዝጋት የዓለም የነዳጅ ዘይትና የተፈጥሮ ጋዝ ቁልፍ የመርከብ መንገድን አግዳለችም። በሚያዝያ ወር የተኩስ አቁም ስምምነት ላይ ቢደርሱም አሜሪካና ኢራን በዚህ ሳምንት 2 ዙር የተኩስ ልውውጥም አድርጓል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።